ቸበለው ከፍ ብላ የታየች ቸበለው የኢትዮጵያ ቸበለው መመኪያ ክብሬ ነች። Good afternoon, Ethiopia. This is Ethio Vertex News broadcasting from Washington, D.C. Please subscribe to our channel for more videos and updates. Details are provided in Amharic. Tensions are escalating between Ethiopia and Eritrea, with Eritrea appearing to push for conflict. In a speech marking Eritrea's Independence Day on May 24, 2025, President Isaias Afwerki accused Ethiopia of pursuing aggressive agendas, including claims to Red Sea access, which he framed as a threat to Eritrea's sovereignty. His remarks, widely seen as provocative, have heightened fears of war. Sources indicate that Eritrea's higher military officials held a meeting today, May 30, 2025, with an agenda reportedly focused on preparing for potential conflict with Ethiopia, particularly over the strategic port of Assab. Meanwhile, Ethiopia's government, led by Prime Minister Abiy Ahmed, continues to advocate for peaceful negotiations to secure access to the Red Sea, emphasizing dialogue to resolve the dispute over Assab, a vital port for the landlocked nation's economic and security interests. Despite these efforts, Eritrea's military mobilization in February 2025 and Ethiopia's troop deployments near the border in March 2025 signal a growing risk of confrontation. ሰላም ጤና ይስጥልና አድማጭ ተመልካቾቻችን ይህ ኢትዮ ቨርቴክስ ነው። ሶስት ዋና አንገብጋቢ ጊዜ የማይሰጣቸው በተሎ የሚደመጡ መረጃዎችን ይዘን መተናል። አንደኛ በኤርትራ ከፍተኛ የጦር መኮንኖችና ጄኔራሎች እንዲሁም የሀገሪቱ ባለስልጣናት ያደረጉትን ኢትዮጵያን የማጥቃት ድብቅ ሰነድና ይፋዊ ሰነድ እጃችን ገብቷል። በዝርዝር ታደምጡታላችሁ። ቪዲዮም አለን። ሁለቱንም እናስደምጣችኋለን፣ እናሳያችኋለን። ሁለተኛ የህወሓት አንጃ ቡድን ከኤርትራ ጋር በሉካን ቡድኑ በኩል ያደረገውን ስምምነት ድራፍት ቨርዥን ደርሶናል። ይሄም ይደመጣል። ለሀገራችን ሰላምና ደህንነት አስፈላጊም አስቸኳይ ስለሆነ በቶሎ ለማቅረብ ይዘነዋል። በሶስተኛ ደረጃ ለዚሁ የኤርትራና የህወሓት የጎድን ጉዞ የኢትዮጵያ መንግስት ምላሽና የጠቅላይ ሚኒስትር ዶክተር አብይ አህመድ የአውሮፓ የተሳካ ጉዞ የተሳካ ያስባለው ሚስጥራዊ መረጃዎች ምንድናቸው? ተሰማቸዋላችሁ። አሁን ወደ ቀዳሚው መረጃ አልፈናል። እናንተ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኛ መረጃዎችን እናቀብላለን። በኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች ልዩ አስቸኳይ ስብሰባ አድርገዋል። ብርጋዴር ጄኔራል ኢዮሃ ፍስሐ የሚመራው ይህ ስብሰባ ለብሔራዊ ጥቅማችን ሁሉንም ዋጋ እንከፍላለን ሲል ነው የተደመጠው። የፕሬዝዳንታችን የኢሳያስ አፈወርቂን ስልጣን ማስጠበቅ አለብን፣ እሱም ለብሔራዊ ጥቅማችንና ለነጻነታችን በእጅጉ ይበጃል ሲልም ብርጋዴር ጄኔራሉ ተደምጧል። ኤርትራም ሁሉንም ወጣት እስረኞች ፈታ ወደ ጦር ማሰልጠኛ ካምፕ ልካለች። እንዲሁም ሁሉንም ምልስ ወታደሮች ጥሪ ተደርጎላቸው ወደ ጦር ካምፕ ገብተዋል። ከሰሞኑ በሚዲያ ኢሳያስ አፈወርቂ የጦርነት ነጋሪት ሲጎስሙ የራስ አሮባት የሰው እንደተባለው ስለ ኢትዮጵያ ፖለቲካ ሲተነትኑ ጭምር ተደምጠዋል። ኢሳያስ በቁማሩ መበላቱን የባነነው ከ7 ዓመት በኋላ ነው። ያረጀ ያፈጀ የፖለቲካ ፍልስፍና ከበለጸገችው ኢትዮጵያ ጋር አብሮ እንደማይሄድ ሲገባው ከኢትዮጵያ በተቃራኒ የቆሙ ኃይሎችን መደገፍና ማደራደር እንዲሁም ማደራጀት ጀምሯል። ይህ የኢሳያስ ተግባር አሁን የተጀመረ አይደለም። ድሮም ጀምሮ ግንቦት 7ና ኦነግ ሸኔ የመሳሰሉ ኃይሎችን አስጠግቶ በኢትዮጵያ ላይ ሽብር ሲፈጥር መቆየቱ የሚታወቅና የማይዘነጋ ተግባር ነው። ኢትዮጵያ ግን በበኩሏ ኦፊሻሊ ምንም አይነት የጦርነት አዝማሚያ አላሳየችም። በሰላማዊ መንገድ የባህር በር ጠየቀች እንጂ። የሆነ ሆኖ ኢትዮጵያ የአሰብ ወደብን ከፈለገች በ30 ቀን ውስጥ መቆጣጠር እንደምትችል ሙሉ አቅምና ብቃት ከኃይል ጋር አጣምራ ይዛለች። የዛላምበሳውን የኢሳያስ ጦር በዘመናዊ ድሮን ከታች ተቆርጦ በምድር ታንክ እንዲበተን ይደረግና የአሰብ ኮሪደሮች በተሎ ይዘጋሉ። ይህ ደግሞ ለኢትዮጵያውያን በጣም ቀላልና ተራ ነው እየተባለ ነው። የሻዕቢያ ጦር ድሮ የለመደው የእግረኛ ውጊያና እንደ ዝንጀሮ ገደል ለገደል መሽሎክሎክ አሁን አያዋጣውም። ኢትዮጵያ አሁን እጅግ በረቀቀና በዘመናዊ የውጊያ ስልት ላይ የምትገኝ የአፍሪካ ቀዳማዊቷ ሀገር አይደለም። ኤርትራ ሌሎች አካባቢዎችንም ለመቆጣጠር ሙሉ ብቃቷ እንዳላት ይታወቃል። በ1991 የኢትዮ ኤርትራ ጦርነት ታሪክ እንኳን ቢሆን ኢሳያስ ተወረርኩ፣ በሰው ብዛት ተከበብኩ፣ አድኑኝ ሲል ተሰምቷል ቃል በቃል። የኢትዮጵያ ጦር ደግሞ አስመራ ከተማ ድረስ ዘልቆ መግባቱም ሁሉም የሚያስታውሰው የሚያውቀው ሀቅ ነው። በዓለም መንግስታትና በተለያዩ የውጭ ተጽዕኖዎች ወደ ድርድር ተመጣ እንጂ በጦርነት የኤርትራ ጦር ሙሉ በሙሉ ለኢትዮጵያውያን እጅ የሰጠበትና የተሸነፈበት ጊዜ ነበር። የተወሰኑ መንፈራገጦችና መመከቶች ቢኖሩ ማለት ነው።
ይሁንና ኢትዮጵያ ሁሉን ማድረግ ስትችል በትዕግስት ሰላምን መርጣለች። አሁንም ጦርነት አንፈልግም፣ በሰላማዊ መንገድ የባህር በር ግን ያስፈልገናል የምትልም በአፍሪካ ቀዳማዊቷ ሰላም ፈላጊ ሀገር ብትኖር ኢትዮጵያ ብቻ ናት። ሌላውና አሳሳቢው በኢትዮጵያ በእናቱ እቅፍ ውስጥ ሆኖ ኢትዮጵያን ለመውጋት 24 ሰዓት የማይተኛው ከነጌታቸው ረዳ ጋር የተፋታው የህወሓት ክንፍ ከኤርትራ ጋር በልዑካን ቡድኑ በኩል ግንኙነትና ስምምነቶችን አድርጓል። በርካታ የትግራይና የኤርትራ ኮሪደር መስመሮችም ተከፍተው የኤርትራና የትግራይ ህዝብ እንዲገናኝ መስመሮች ተከፍተዋል። እንግዲህ በተለይ ደንበሮችን በተመለከተና ሀገር አቋራጭ የሆኑ ወሰኖችን በተመለከተ እንዲከፈቱም እንዲዘጋም የሚመለከተው የፌዴራሉን መንግስት እንጂ የትግራይ ክልላዊ መንግስት አይደለም። ይህ ኢትዮጵያ ያፈነገጠው በተለይ ደግሞ ከትግራይ ጊዜያዊ አስተዳደር ያፈነገጠው በተለይ ከነ ጌታቸው ረዳና ከነ ታደሰ ወረደ ያፈነገጠው ቡድን እንግዲህ በራሱ እንቅስቃሴና ኃይል እነዚህን መስመሮች አስከፍቷል። ስታሊን የሚባል አንድ ጋዜጠኛ በመላክ ከኤርትራ መንግስት ጋር እንግዲህ የተለያዩ ስምምነቶችን በድራፍት መልክ ቀርበዋል። በእርግጥ የኤርትራ መንግስት እዚህ ግባ በሚባል ደረጃ አይቶትም የትግራይን ክልላዊ መንግስት ብዙ የሚቀበለው አይነት ነገር አይደለም። ግን የኢትዮጵያን አሁን ያለውን በተለይ ኢትዮጵያ የባህር በር ጥያቄዋን ለማክሸፍ እና ኤርትራም ደግሞ ስጋት አለባት አቅም እንደሌላት ስለምታውቅ በተወሰኑ ጊዜና ደቂቃዎች ውስጥ እንደምትሸነፍ ስለምታውቅ እነዚህ ከኢትዮጵያ ያፈነገጡ ኃይሎችን የማሰባሰብ ሁኔታ እንጂ ለትግራይ ህዝብ ለሰከንድና ለደቂቃ ኢሳያስ አፈወርቂ ያስባል ማለት ዘበት ነው። ትግራይ አይደለም ሀገር እንድትሆን ይቅርና ክልል ሆና እንድትቀጥል እንኳን ኢሳያስ አፈወርቂ በጭራሽ አይፈልግም። ስለዚህ ከኤርትራ ጋር የሚደረገው ግንኙነት እንግዲህ የባልሽ የጥላቴ ጥላት ለኔም ወዳጀ ነው እንደሚባለው አይነት በቃ የጥላቴ ጥላት ለኔ ወዳጀ ነው የሚባለው አካሄድ ካልሆነ በቀር በጭራሽ የሚያዋጣ አይደለም። ይሁን እንጂ በነስታሊን በኩልና በሌሎችም በኩል በቀጥታ የህወሓት አንጃ ቡድን ከኤርትራ ጋር ሂዶ ባይገናኝም በልዑካን ቡድኑ በኩል የተወሰኑ የላኳቸው መልእክቶችና ወደ ስምምነት የመጡበት ነገር አለ። አብረን እንግዲህ የኢትዮጵያ መንግስት እንጋፈጣለን እያለ ነው ያለው። ለትግራይ ህዝብ ዛሬም ነገም ወደፊትም ሁሌም ከኢትዮጵያ ውጭ የሚያዋጣው የለም። አይደለም ለትግራይ ህዝብ ለኤርትራውያን ራሱ እጅግ በጣም የሚጠቅማቸው ኢትዮጵያ ስትኖር ኢትዮጵያ ሰላም ስትሆን ብቻ ነው። በቁጥር እኮ ከኤርትራ ብዙም ሊተናነሱ የማይችሉ ዜጎች ኢትዮጵያ ውስጥ ሰርተው የሚያድሩ ዜጎች ኤርትራውያን አሉ። ያውም በህወሓት አገዛዝ ዘመን ብዙዎቹ ከኢትዮጵያ እንዲወጡ ተደርገው ነው እንጂ በርካታ ቁጥር ያላቸው ኤርትራውያን በስደት ላይ ነው ያሉት። ስለዚህ ኤርትራ እንኳን ለትግራይ ለማንም የምትበጅ አይደለችም እና የትግራይ ለመገንጠል ማሰብ ማለት ወደ ጨለማ ወደ ጥልቁ እየተጓዙ መሆናቸውን ማሰብ ያስፈልጋል። በኢትዮጵያ እቅፍ ውስጥ ሲሆኑ ነው ትግራይዋን የሚያምርባቸው። እንሄዳለን ካሉ ግን ከዚህ በፊት እንግዲህ የአዲስ አበባ ከንቲባ ክብርት አዳነች አቤቤም ተናግራለች። መሄድ ትችላላችሁ ጥርግ በሉ ተብለዋል። ትግራይ ከኢትዮጵያ ብትገነጠል ራሷ ናት የምትጎዳው። በቅሎ ድሮዋሉ ማሰሪያዋን እየቆረጠች አስቸገረችና የሆነ ጊዜ ላይ ማሰሪያዋ ሲያጥርባት የምትቆርጠውም አላገኘችም፣ የምትበላውም አላገኘችም። በአጭር ማሰሪያ ተኮርኩዳ የቀረችበት ምሳሌያዊ አነጋገር አለ። ስለዚህ ትግራውያን ከኢትዮጵያ ቢገነጠሉ የሚጎዱት ራሳቸው ናቸው። ምክንያቱም ከትግራይ ወደ ኢትዮጵያ የሚገባ እዚህ ግባ የሚባል ነገር የለም። እንደ ዜጋ እንደ ሀገር አብሮ እንደማደግ እንደ ታሪክ እንደ ትስስር ግን ትግራውያን ከኢትዮጵያውያን ጋር እንዲቀጥሉ መላው ኢትዮጵያ ይፈልጋል። ትግራይም ቢሆን አብዛኛው ለመገንጠል የሚያስብ አይመስለኝም። ይሄ የፖለቲካ አንጃ ቡድን ነው እንግዲህ ትግራይን ሀገር እናደርጋለን በሚል እየተንቀሳቀሱ የሚገኙት ማለት ነው። ዋናው ሀገር ሆነው ትግራይ እዚያ ደረጃ ይደርሳሉ ሳይሆን ኢትዮጵያ ውስጥ ስጋት ለመፍጠር አሁን ያለውን ልማት፣ አሁን ያለውን እንቅስቃሴ፣ አሁን ያለውን እድገት፣ አሁን ያለውን ብልጽግና ለማደናቀፍ ከሻዕቢያ መንግስት ጋር ለመስራት ያላሰለሰ ጥረት እያደረጉ ነው። ውስጥ ለውስጥ ብቻ ሳይሆን በይፋዊም በድብቅም በይፋዊም እንቅስቃሴውን ጀምረውታል። እንግዲህ ጊዜ ሰዓትና ቦታ እየጠበቁ ሊሆን ይችላል እንጂ ለማንኛውም መንቃት ያስፈልጋል እንደ ኢትዮጵያውያን ለማለት ነው። ሌላው እንግዲህ በስከመጨረሻ ጠቅላይ ሚኒስትር ዶክተር አብይ አህመድ የአውሮፓ ጉዟቸው እጅግ የተሳካ ነበር ነው የተባለው። ፈረንሳይና ጣሊያንን ከአውሮፓ ሀገር መርጠው ጉብኝት አድርገዋል። በኢኮኖሚም በማህበራዊም በሁሉም ዘርፍ የተሳካ ነበር። ለኢትዮጵያ የሚጠቅሙ የሚበጁ ጉብኝቶችን አድርገዋል። የገንዘብ ድጋፍም አግኝተዋል። የታላቁን የህዳሴ ግድብ ፍጻሜ ላይ ያደረሱትን ፈረንሳይ ውስጥ የሚገኙትን ትልልቅ ኩባንያዎችም አነጋግረዋል። ከሁለቱ ሀገራት ውስጥ ሌላ ሀገር ለመጎብኘት አላቀዱም። ወደ እንግሊዝ ሀገር፣ ወደ ሌሎች ወደ ጀርመን ለመሄድ
ፕሮግራም አልያዙም ነበር። ወደፊት ግን ሲያስቡ ሲያስፈልግ በሚፈልጉበት ጊዜና ሰዓት ሊያደርጉት ይችላሉ። እሱን እንግዲህ አንዳንድ ሰዎች ለንደን ላይ ሆነን ጠቅላይ ሚኒስቴሩ ወደዚህ የሚያደርገውን ጉብኝት አስቀይሰናል የሚሉ አሉ። ጠቅላይ ሚኒስቴሩ በእቅድ በፕሮግራም የያዛቸው ሀገሮች ጣሊያንና ፈረንሳይ ናቸው። ወደ እንግሊዝ ሀገር ለመሄድ ምንም ፕሮግራም አልነበራቸውም። ግን ፕሮግራም ኑሮት ቢሆን ጠቅላይ ሚኒስቴሩ ማንም እንደማያስቀረው መናገር ይቻላል። ክቡራን አድማጭ ተመልካቾቻችን በስከመጨረሻ አንዲት መረጃ አለችን፣ ሰሞኑን ስትደመጥ የነበረችው ማለት ነው። በተለይ ጄኔራል ሳሞራ የኑስ በጠቅላይ ሚኒስቴሩ አዲስ ሹመት ተሰጠው የሚል ነው። ዜናው ፍጹም ሐሰትና የተቀነባበረ መሆኑ ለብዙዎች ተዳርሷል። ጄኔራል ሳሞራ የኑስ ነው እንግዲህ መግለጫውን የሰጠው። ምንም አይነት ሹመት አልተሰጠኝም። እኔን ማየት ለምትፈልጉ በማንኛውም ጊዜና ሰዓት ሁሌም ወታደር እንደመሆኔ መጠን እንደ ወታደራዊነቴ ጧት ማታ ስፖርት በማዘውተር ላይ እገኛለሁ። ጤንነቴም የተጠበቀ ነው። በስፖርት ጤንነቴ ተጠብቆ እገኛለሁ። ምንም አይነት ሹመት አልተሰጠኝም ብሏል። ለኢትዮጵያ ለሀገሩ አስፈላጊ ከሆነ ግን ሹመት ቢሰጠው የማይቀበልበት ምንም አይነት ምክንያት ሊኖር አይገባም። ለጊዜው ግን የተሰጠው ሹመት የለም በሚለው ነው። እንደዚህ አይነት እንግዲህ አንዳንዴ አላስፈላጊ መረጃዎች፣ የተሳሳቱ መረጃዎች ሲወጡ እንደዚህ ኮንፊርም እያደረግን እንሄዳለን። እናመሰግናለን ስለተከታተላችሁና ስላዳመጣችሁን። ከእናንተ የሚፈለገው ሰብስክራይብ አድርጋችሁ የደወል ምልክቷን በመጫንና መረጃዎቹን መስማት ብቻ ነው። ምንም አይነት ክፍያ ወጪም አይጠይቃችሁም። ስለ ሀገራችን ኢትዮጵያ በተለይ ይሄ ሚዲያ የሚሰራው ኢትዮጵያ ሀገራችንን ከፍ ለማድረግና እድገቷን ለማስጠበቅ የሚጠቅሙ መረጃዎችን ፈልገን እናስተላልፍላችኋለን። እናመሰግናለን። በሌላ ቪዲዮና መረጃ እስከምንገናኝ ሰናይ ቆይታ ተመኘን። ይህ ኢትዮ ቨርቴክስ ነው።